እሺ ሰላም አሁን ደግሞ ምናየው ቮይስ ኦቨር ወይም ደግሞ ናሬሽን እንደተረካ ወይም ደግሞ የሆነ ነገር ቪዲዮ እየታየ ንግግር እያደረኩኝ ሪከርድ ማድረግ ብፈልግ ፕሪሚየር ፕሮ ላይ እንዴት ነው ማድረገው? መጀመሪያ ቪዲዮን ድራግ ኤንድ ድሮፕ አድርጌ አስቀምጣለሁ። ከዛ በኋላ ኤዲት ላይ በመግባት ፕሪፈረንስ ላይ ኦዲዮ ይላል እሱን እነካዋለሁ። ከዛ ካልኩት በኋላ እሱን እዚህ ጋር ሚውት ዲዩሪንግ ታይምላይን ሪከርዲንግ የሚለውን ራይት ካልነበረ ራይት አደርጋለሁ። ሁለተኛ ኦዲዮ ሃርድዌር ላይ በመሄድ ኢንፑቱን ወይም ደግሞ ማይኩን ምን ላይ ማድረግ አለብኝ? ድምጽ ለመቅዳት መጠቀምበት። ለምሳሌ እኔ እየተጠቀምኩበት ያለው ስልኬን ነው። ማይክሮፎኑ አይሪያን ዌብካም የሚባል እሱ ነው እንደ እንትን እየተጠቀምኩት ያለው። ሄድፎን ሊሆን ይችላል፣ ማይክ ሊሆን ይችላል። እዚህ ጋር በመምጣት መምረጥ እንችላለን። ከዛ ኦኬ ብለን እንወጣለን። ኦኬ ብለን ከወጣን በኋላ እዚህ ጋር የተለያዩ ማይኮች አሉ። A1 A2 A3 የሚለን ማለት ነው። ለምሳሌ A1ን ብጠቀም ምንድነው የሚያደርግብኝ? የተቀረጸው A1 ላይ ስለሆነ የሚቀዳውን እዚህ ላይ ነው የሚደርብና ዋናውን ቪዲዮ ድምጽ የሚያበላሽብኝ። ስለዚህ A2 ክፍት ስለሆነ A2 ላይ ሄድና ነካዋለሁ። እንደዚህ ካውንት ዳውን ያደርጋል። ይቆማል። ድምጹም ይሄው እዚህ ጋር እንደምታዩት ይመጣል ማለት ነው። እዚህ ጋርም ፕሮጀክትስ ሞኒተሪንግ ላይ ይመጣል፣ እዚህ ጋርም ይመጣል። እስቲ አንድ ላይ እንሰማለን። ያኛው እንዳይደረብ ሁለቱንም መጠቀም እንድችል ያደርጋል። የኛ ድምጹ የድሮውን ድምጽ አጥፍቶ አዲሱን የማወራውን ነገር እንዲቀዳልኝ ከፈለኩ እደርበዋለሁ ማለት ነው። ከዚህ ሪከርዲንግ ሲጨርስ ስቶፕ የምትለውን ምልክት ድምጽ በመቀነስ የድሮ ድምጽ እንዲሰማ ማድረግ እችላለሁ ማለት ነው። ላይ A2 ላይ ማለት ነው። ስለዚህ A2 ላይ መቀረጹ ጥቅሙ ምንድነው? ያኛው እንዳይደረብ መጠቀም ካስፈለገ ግን አጥፍቶ የድሮውን ድምጽ አጥፍቶ ሚክስ ማድረግ ነው። እዚህ እንቀዳለን ከፈለኩ Thank you